ሰበር የምስራች የቅድሳትን ስላት በመቅደድ በማህበራዊ ሚዲያ ላይ ስታሰራጭ የነበረችው ግለሰብ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዛሬው በዳመራው ዕለት ታሪክ ተሰራ። ቤተልሔም ሚሊዮን ሳህሉ ሰሞኑን የቅዱሳን ስላትን በመቅደድ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም በቁጥጥር ስር በመዋል ምርመራ እያጣራ መሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንኳን ደስ አላችሁ። ፍትህ እንፈልጋለን። ብዙዎች እንዲሰሙ በደንብ ኮፒ ሊንክና ሼር አድርጉት። አየሩ ሲደምንብህ ስራ ላዋጣ ሲል ምንድነው ማድረግ ያለብህ? ማምታታት። ታውቀዋለህ። ምክንያቱም ይሄ ምስኪን ህዝብ ነው። በነገራችን ላይ የወንጌል አማኙ የዋ ነው እንጂ ግን ጅል አይደለም። ለማጃጃል አትሞክሩ ለማለት ያክል ነው። እና ደመና ሲሆንብህና የፀሐይ ግርዶሹ ሲልብህ ኪስ ባዶ ሲሆን ዋሌት ሲረጥብህ ትመጣና እንዲህ አይነት ቆንጆ ክሊፕ ትለቃለህ። እንስማት። እንዳልከው ዲፕሬሽን ውስጥ በጣም ልገባ ማለት በቃ ወደ እንትን ነው። ይሄ ከራሴ ጋር ብቻ ነው ጊዜ ማሳልፈው። በጣም የሆነ እንትን የሚገጥመኝ ይመስለኛል ቻሌንጁ። ፕላስ ደግሞ ይሄ መሸሽ ላይ በጣም ፎከስ አደርጋለሁ። ከዚህ ዓለም ሲስተም ለመሸሽም ጭምር ራሴን እደብቃለሁና እንዳልገኝ በዛ መሀል በቃ ያው እንደምታውቀው ብላቴና ጌታ ሰጥቶኛል እዛ እያለሁ በዓለም እያለሁ እና ትንሽ እሱ ጋርም ተያዘ። ትንሽ ፈተና መጣ። ሰው ሁሉ ርቋቸዋል፣ አንተ ግባ ጌታ። ዊልቸር ላይ ሊያስቀምጥ ያለ አጋንንት የተመታ ይሁን። ዊልቸር ላይ ሊያስቀምጥ ያለ አጋንንት የተመታ ይሁን። ያንተ ደግሞ ባሰ እንዴ! ሰውዬው እኮ ምን እየነገረ እንደሆነ አልገባም እንዴ አንተ? እንዴ እንዲህማ ስግጣት በል እንጂ ራበኝ፣ ያስፈልገኛል፣ መንቀሳቀሻ አጣውኝ፣ ብቻዬን ሆኖ ጨነቀኝ፣ ተፍ በልልኝ እያለ አንተ ወንድሜን ዊልቸር ላይ የሚያስቀምጥ መንፈስ የተወጋቱን ትላለህ። ኧረ አንተ ራስ ተወጋ እንዴ! አይገባም እንዴ ምን እየጠየቀ እንደሆነ? እንዴ አንዳንድ ሰው እኮ እንደዚህ በቃ ግግም ብሎ ኩንታል ፋራ ይሆናል። እንዴ እየተነገረ ያለው ነገር ይግባ እንጂ አባቴ። እንዴ የኢትዮጵያ ንግድ ባንክ 1000 ይበል እና ምንድነው ያለው? እሱ ነው እንትን ነው ያለው። እና ያን እየነገረ አንተ ደግሞ ጭራሽ እንዴ ከምረቱ ወደ ማአቱ። ከዛስ ያው የወንጌል አማኙ የዋ ነው። ከዛ በኋላ የኢትዮጵያ ንግድ ባንክ ላይ ዘጭ አለ ምናምን ጧለ ምናምን አፖስቶ ምናምን ሲሆን ሞላ። ከዛስ ምን አለ? ሃሎ ግብጽ ያላችሁ ሴቶች ግን ደህና ናችሁ? ለምንድን ነው ግን እየደወላችሁ የምታስጨንቁት? የግብጽ ሴቶች እባካችሁ እየደወላችሁ ሰው አታስጨንቁ። ልክ እኔ ወዘናዬ ተመልሶ ጌታን አግኝቼ ቀዮኝ እዛ ግብጽ እያለሁ ለምኜ እምቢ ብለሽ ለካ በቃ አምሮብኝ እኔ ጌታ ጠረኔን ቀይሮ ውሌን ቀይሮ ሰፈሬን ቀይሮ በቃ ተስተካኪ ባይብል መያዝ ሲጀምር ኢየሱስ ማለት ሲጀምር ቸርች መሄድ ሲጀምር ትደውያለሽ ከግብጽ እንዳልክዬ እናውራ። አላወራም ካንቺ ጋር እኔ አላወራም። እዛ መጣ የሲኖትራክ ሹፌር ያውራሽ ወደ ኋላ ለመቀልበስ ጉዞዬ ወጣው። ግብጻውያን ግን አታርፉም። አባይን ገደብና ምንድን ነው የምትፈልጉት እናንተ የግብጽ ሴቶች ሆይ እባካችሁ በጌታ የሆነውን ሰው አታስቸግሩት። በግድ ደውሉልኝ ይመስላል እኮ አሁን ዘጭ ብሏል። ደውሉ ይመስላል እኮ አልመለስም ወደ ግብጽ እያለ ነው ወንድማችን። እስራኤላውያን ከግብጽ ባርነት ሲወጡ መንገድ ላይ በብዙ ነገር ያጉረመርሙ ነበር። እግዚአብሔርን ይበድሉ ነበር። እግዚአብሔር ቀን በደመና ሌሊት በብርሃን አምድ እየመራቸው ቅዱስ ሚካኤልን ከፊት አድርጎ የኤርትራን ባህር እያሻገረ እግዚአብሔርን ከፈርዖን ጭካኔና ከግብጽ ባርነት ነፃ ሳይወጣቸው የግብጽ ዱባ ያምራቸው ነበር። የግብጽ እንጎቻ ያምራቸው ነበር። እና በሌላ ቋንቋ አምሮኛል ነው። እና የግብጽ ሴቶች እባካችሁ አትደውሉ፣ በጌታ ያለን ሰው አታሰናክሉ።
በጣም አይደል እንደሚፈልጉ አንተ ሊያሰናክሉ እነዚህ ባለጌዎች። በስመ አብ እናንተ የግብፅ ሴቶች ረፉ። ምስኪን ወንድማችን ምን ያርግ? በጌታ ነው ያለው እሱ እንዴ ወጥቷል ከግብፅ ብሮ አንተ ነህ እንጂ ከግብፅ የወጣው ግብፅ ካንተ ልቦና አልወጣችም። ዛሬም የግብፅ ዱባ ይናፍቃል። የግብፅ ሽንኩርት አይን ላይ ውል ይልባል። ቀመስ አድርገው ትመለስ እና ስትያዙ ጭብጥ አትሞሉም፣ ስትለቀቁ ደግሞ ዓለም አይበቃችሁም። እና ቺክሪፕ አንደኛ ናት አባቴ እየየትልና ቸገረኝ ራበኝ ጣመኝ ምናምን ትልና ጭንቀት ምናምን ትልና ዘጭ ሲል የግብፅ ሴቶች አስቸገሩኝ እነሱንም እንገድባቸው። ብሮ አንተ ይመች ስራ ላይ ወጠረ ስራ አባቴ መችሻ። እመቤታችን በእኛ በኦርቶዶክሳውያን በልባችን ውስጥ የታተመች ነው። ፍቅሯ በልባችን ውስጥ ነው ያለው። እናንተ ዛሬ ብትቀዷት፣ ዛሬ እናንተ ያልሆነ ነገር ብታደርጉ ከኛ ከኦርቶዶክሳውያን ልብ ውስጥ እመቤታችንን ማውጣት መፋቅ እንድንጠላት ማድረግ አትችሉ። ከደማችን ጋር የተገናኘች ናት ወላዲተ አምላክ ማለት ነው። ስለዚህ በዚህ ተግባር ላይ የምትጠመዱ አካላቶች ራሳችሁ ናችሁ ክብርን እያጣችሁ ያላችሁት፣ ራሳችሁ ናችሁ እየተዋረዳችሁ ያላችሁት። ነገ ደግሞ ወላዲተ አምላክ ቅድስት ድንግል ማርያም ለዚህ ምላሽ እንደምትሰጣችሁ አንጠራጠርም። እኛ ኦርቶዶክሳውያን ግን የደም ስራችን ናት ወላዲተ አምላክ፣ እንወዳታለን። በልባችን ውስጥ ታትማ ለዘላለም ትኖራለች። ፍቅሯ ሁሉ በልባችን ውስጥ ነው። ረድኤቷ እናትነቷም ደግሞ ዘወትር አይለየንም። ለዚህ ነው ድንግል ማርያምን የምንወዳት። የጌታ እናት ሆና በመስቀል ስር ለሁላችን የተሰጠችን እናታችን ስለሆነች ለኛ እመቤታችን ሕይወታችን ናት። ሰላም ቤተሰቦቼ እንደምን አላችሁልኝ? ይህን ቪዲዮ ከፈለጋችሁ ኮፒ ሊንክ አታርጉ፣ ግን በደንብ አድርጋችሁ ሼር አድርጋችሁ ለሚመለከተው አካል እንዲደርስ ጥረት አድርጉልን። እንግዲህ ይሄ ሰውዬ የሚለውን ሰምተን እንመጣለን። ለዚህ ብላቴና ወይም ለዚህ ግለሰብ ሼር እያደረጋችሁ በፍጥነት አድርሱለት። ወንድሜ በአይናችን ውስጥ ከገባ ቆይታል። ለአንድና ለመጨረሻ ጊዜ ልንገርህ፣ ትልቅ ችግር ውስጥ ነው። ትልቅ ችግር ውስጥ ነው ያለው። ስለዚህ ፋንጅ ወረዳ ላይ ነህ እያልኩ ነው። ፋንጅ ወረዳ ላይ ሆነ ፋንጁ አልፈነዳም ማለት ፋንጁ አይፈነዳም ማለት አይደለም። ሲጀመር አንተ የሀገር መከላከያ ሰራዊትን አትወክልም። ይሄን የተከበረ አባቶቻችን ቅድማቶቻችን ከአድዋ በፊት አድዋም ላይ ከአድዋም በኋላ ብዙ መስዋዕትነት የከፈሉበትን ይህን የተከበረና የተወደደ ዛሬ ብዙዎቻችን በሰላም ወጥተን በሰላም እንድንገባ ከፈጣሪ ቤታችን ዋስትና የሆነውን ይህም የተከፈለበት አጥንት የተከሰከሰበትን የአባቶቻችንን የወንድሞቻችንን ዩኒፎርም አውልቀን ነው የምንናገረው። ምክንያቱም ይሄን የተከበረ ዩኒፎርም አንተ ስለማትወክለው ማንነኝ ነው የምትለው ነው ጥያቄው። ምን እያደረክ ነው? ማንን ነው የምታስፈራራው? እኛን እንድታስፈራራ እንድትዝትብን አይደለም ይሄን ዩኒፎርም የለበስከው። እኛ እንዳንፈራና በስጋት እንዳንኖር አገር እንድትጠብቅ ድንበር እንድታስከብር የተሰጠ እጅግ የተወደደና የተከበረ አገር መከላከያ ሰራዊት ልብስ ነው። ጋሽ መዳዳን ከሆነ እኮ በቅርብ ቀንም ከአንዴም ሁለት ሶስት በጣም ብዙ ጊዜ አሁንም በቅርብ ቀን ሕግ ፈልጎ አስሮ መርምሮ በዋስትና የለቀቀው ሰው ነው። ለአንድ የእምነት ተቋም ቆመ ሃይማኖታዊ ተቆርቋሪነት በሚመስል ነገር ዛቻው ምን አመጣው? ቦምቡን ምን አመጣው? ፈንጁን ምን አመጣው? በአይናችን ላይ ያለው በምናችን እንዲህ የሚናገር አንድም የሀገር መከላከያ ሰራዊት የለም። አንድም የሀገር መከላከያ ሰራዊትን የምናውቀው በዱር በገደሉ ሲዋደቅ ደሙን ሲያፈስ እዚች ለተወደደች አገርና ድንበር አካሉን ሲያጣ አይኑ ሲፈርጥ እግሩ ሲቆረጥ ነው የምናውቀው። እኛ የምናውቃቸው የሀገር መከላከያዎች በሃይማኖት ተቋም ውስጥ ተደብቀው እንዲህ ግለሰብን የሚያስፈራሩ የሉ። አንተ ብቻ ነህ እንዲህ ያደረከው። ለዛም ነው ይሄንን ቪዲዮ ከሰራ በኋላ አፍረህና ተሸማቀ የቲክታክ ፕላትፎርምህን ያጠፋው የዘጋው ማለት ነው። እርግጠኛውን ልንገርህ
ይሄንን ቪዲዮ ያዩና የሰሙ የአገር መከላከያ የበላይ አለቆች አስፈላጊውን ቅጣት እንደሚሰጡ አምናለሁ። ምክንያቱም ከዚህ በፊት በአገር መከላከያ ዩኒፎርም ሐሰተኛ ነብይ አዳራሽ ውስጥ ገብተው በዚህ በተከበረ ዩኒፎርም ሲንከባለሉ ሲወድቁ በነበሩ ሰዎች ላይ ምን አይነት እርምጃ እንደተወሰደባቸው የቅርብ ቀን ሐቅ ነው። ስለዚህ አሁንም እነግርሃለሁ በጣም እድለኛ ከሆንክ ነው ይሄን ዩኒፎርም ድጋሚ የምትለብሰው። ምክንያቱም አለቆች ጠርተው መርምረው አስፈላጊውን ቅጣት እንደሚቀጡ 100% እርግጠኛ ሆኜ ነው የምነግርህ። ምክንያቱም አሁን ያደረከው የአንድ የእምነት ተቋም ተቆርቋሪነትን ያሳየው። ነጋሽ በዳዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድምጽና ልሳን ነው፣ ጋዜጠኛ ነው። ካጠፋ ከበደለ በመከላከያ ሰራዊቱ ላይ ሐሰት ከተናገረ መጥፎ ነገር ከሰራ የጠይቀው የሕግ አካል እንጂ በሚሽከረከሩ ወንበር ላይ ተቀምጠ የተከበረ የመከላከያ ሰራዊቱን ልብስ ለብሰ በዚህ ደረጃ ዛቻና ማስፈራራ በጣም ነውር ነው። አሁን ግን እኛ ስጋት ውስጥ እንዳንገባ እንድጠብቀን በሰጠንህ ዩኒፎርም እንድትተስፈራራና ስጋት እንድትወድብን አንፈቅድልህም። አለቆችም አይፈቅዱልህም። አስፈላጊውን እርምጃ ይወሰዳል። ስለዚህ ጠቅለል ብለህ ዩኒፎርም አውልቀህ እንደዚህ መናገር ትችላለህ። እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ዛሬ በአንድ ርዕስ ወደ እናንተ መጥቻለሁ። የዛሬ የመልእክቴ ዋና ርዕስ ይበቃል ይላል። በእግዚአብሔር ቃል ላይ ስናይ ኦሪት ዘዳግም ምዕራፍ 2 ቁጥር 3 ላይ እንደዚህ የሚል ቃል አለ። ይህ ተራራ መዞር ይበቃል። አንተ ነብይ መሆን ፓስተር መሆን ትችላለህ፣ ነገር ግን የሀገር መከላከያ መሆን አትችልም። ምክንያቱም የሃይማኖት ቋቱ ውስጥ ነው ያለው። የሃይማኖት ተቋም ውስጥና የብሔር ጥግ ውስጥ የተቀመጠ ሰው ደግሞ የሀገር መከላከያ መሆን አይችልም፣ በፍጹም አይችልም። ይሄ ሰውዬ አያልቅበትም። አሁንም ዩኒፎርሙን ያውልቅና ደግሞ በሲቪል ሆኖ አሽሙራዊ ስብከቱ ሲሰብክ ተመልከቱት። ከሞት የተነሳው ሌላ ከሞት የተነሳ ሰው የለም። ከሞት የተነሳ ፍጡራን የለም። ከሞት የተነሳ ኢየሱስ ብቻ። ዳዊት ሞተ፣ በዛው ቀረ። አብርሃም፣ ይስሐቅ፣ ያዕቆብ ነኝ የእምነት አባት የተባሉ ሞቱ፣ በዛው ቀረ። ማርያም ሞተች፣ በዛው ቀረች። ሞተች፣ በዛው ቀረች። ተነሳቸው። ወንድሜ ሁለት እግር አለኝ ተብሎ ከሁለት ዛፍ አይወጣም። ምረጥ፣ የትኛው ይሻላል? ለሀገርህ፣ ለወገንህ፣ ለድንበርህ መስዋዕት ለመሆን የለበስከውን ዩኒፎርም አክብረህ መቀጠል ወይስ ደግሞ ፓስተርና ነብይ መሆን? የትኛው ይሻላል? ወንጌልም ጨብጦ ብረትም ጨብጦ አይቻልም። ከሁለት አንዱ መምረጥ አለብህ። እኔ የእስልምና እምነት ተከታይ ነኝ። በየትኛውም መልኩ የማርያምን ፎቶ መቅደድ በሕግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ የወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቃለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደድና አሳየን። አትቀደውም። ለምን? ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብም በላይ ነች ማለት ነው። ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው ወይንም አቃጥለው በሜዳ ላይ ወንጀል ነው፣ ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብረዋለን ማለት ነውና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው። እስቲ ማርያም እያላችሁ በኮሜንት ላይ ጻፉ። ኮፒ ሊንክ እና ሼር አድርጉት። ጀመር ለምንድን ነው የምታጠምቋቸው? በጥምቀት አታምኑም አይደለ ወይ ነው? ጥምቀት ውሃ ነው፣ ዝም ብሎ ተራ ነገር ነው ትሩ የለ ወይ? ካጠምቃቸዋቸው እንኳን ምን አለ በስነ ስርዓት ብትነክሯቸውና ብትዘፍቋቸው። ሁለተኛው ነገር ለምንድን ነው ሲጠመቁ እንደዚህ የሚያደርጋቸው? ምንድነው? አይገባኝም። ማለት ምንድነው? መንፈስ ቅዱስ ነው ልትሉን ነው? ምንድነው እንደዚህ የሚያንዘፈዝፋቸው የሚያርገፈግፋቸው ነገር ምንድነው?
አጋንንት ነው ጸላይ ነው ምንድነው አልገባኝም እኔ ሰው ከእግዚአብሔር መንፈስ ቅዱስ ልጅነት የሚያገኝ ከሆነ እንዴት ነው እንደዚህ የሚጨነቀው ያዙ ይልቀቁኝ የሚለው እንደዚህ የሚያጓራው ሰው ሲጠመቅ ልጅነት ሲያገኝ ሐሴት ነው የሚያደርገው ወንዙ ውስጥም ግም ውስጥም እዚህ ቁራሪት ውስጥ ምን ውስጥ ማጥምቋቸው ደሞ እዛ ጊዮን ሂልተን ሸራተን ይጠመቀው ሲወጡ የሚያንዘፈዝፋቸው ምንድነው የዛሩላጅ ምንድን እንደዚህ የሚያደርገው ምንድነው አልገባኝም እኔ ምንድነው መከቱባቸው ለምንድነው እንደዚህ የሚንዘፈዘፉት መልሱልኝ እስቲ ጴጥሮስ ዮሐንስ ማቴዎስ ሉቃስ ሐዋርያት ሲያጠምቁ የተጠመቁ ሰዎች እንደዚህ ያደርጋቸው ነበር እንደ ዛር መንፈስ የሚያደርጋቸው ነገር ምንድነው ለገናሽ እስኪያስቸጉ ድረስ የሚያወናጨፋቸው ምንድነው አልገባኝም የምሬ ነው እውነት የምሬ ነው ጠይቀው ምንድነው ይፉገራ ምናምን ሳይሆን አልገባኝም ለምንድነው እንደዚህ የሚሆኑት ነው ሰው ሲጠመቁ ሰው እንደዚህ ከዋና ከመንፈስ ሲወለድ ለምንድነው እንደዚህ የሚያደርገው ነው የናንተ ጥምቀት ይለያል የሆነ ምትከቱት የማይታወቅ የሚያወናጭፍ የሚያራግጥ የዛር መንፈስ ነው ወይ ምንድነው አልገባኝም እኔ እስቲ የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ አልገባኝም አስረዱኝ